የተከበራችሁ ተመልካቾቻችን ላለፉት 55 ክፍሎች ስትከታተሉት የነበረው ሰው ለሰው ድራማ የሁለተኛ ሲዝን ወይም ምዕራፍ ዛሬ ይጠናቀቃል። በቀጣይ 4 ሳምንታትም የተመልካችና የባለሙያ አስተያየት የሚቀርብ መሆኑን ከወዲሁ እንገልጻለን። በጣም ያስጠላኝ እሺ ብቻ ነግሬ የማይገባ ከሆነ እናት ፊት ነግራለሁ ደግሞ ስሜ እንዳጣላ መምጣት አልነበረብህ እንዴት ነው መምጣት አልነበረብኝ ቤተሰብ ዘመድ ቤት የለኝ እንደሱ አይደለም እኮ አባት የለኝማ እናትም አባትም ሆነሽ ያሳድግሽኝ አንቺ ነሽ በቃ ራስሽ አግባብልሽ እንዳልጎተጎትሽኝ አሁን ውሻ ያርክሽ እኔ እኮ ለምን አገባህ አላልኩም እህትህን ለምን አውጥተህ ጣልካት ነው ያልኩት እኔ አስወጥቼ አልጣልኳትም የስንቱ ቤት በዘመድ ምክንያት እየፈረሰ ያወቅኩ ይሄ ድርጊት ሌላ ይደገም እና የሷን ቤተሰቦች ሰብስባ አስጠግተህ የራስን ቤተሰቦች በማሸሽ ነው ትዳራን የምታቆመው እኔ የሷን ቤተሰቦች አላስጠጋም መረዳት ስላለባቸው በውጪ የምትረዳቸው አልኩኝ በቃ ይሄ ነው በዚህ ልታሳምነኝ የምትሞክር ከሆነ አትድከም ላናግርሽ እፈልጋለሁ ብለህ ስትጠራኝ ከበድ ያለ ጉዳይ ልትነግረኝ እንደሆነ አስቤ ስጨነቅ ነበር አዎ ከበድ ያለ ጉዳይ ነበር የፈለኩሽ ምን መሰለ አቶ ስነቀን ታውቂያቸዋለሽ እንዴ አረ በደንብ ነው የማውቃቸው በጣም አደገኛና ጨካኝ ሰው ናቸው እኮ ምን ነው አልተሳሳትሽም እኔም ባለፈው ስትጠይቅኝ እውነቱን ያልነገርኩሽ የእሳቸውን አደገኝነት ፈርቼ ነበር እና አሁን ግን እውነቱን ደብቄ መቆየቴ በጣም በጸጸት ስላሰቃየኝ የግድ ላንቺ መንገር አለብኝ ብዬ ነው የጠራሁሽ ደሞም ቤት ለቀየር ስላሰብኩ መልሽ በእርግጥ የመጡት ወንድሜ ቤት ነበር ግን የኔም ቤት እዛው አካባቢ ስለነበረ የግድ ቤት መቀየር አለብኝ ቤት ለመቀየር ስላሰብኩኝ የትም ሊያገኙኝ አይችሉም ብዬ ነው ሞገስ ቤት እስከ መቀየር ድረስ አዎ ማህሌት ጋር ስመጣ ሲዲ ይዣይተሽኝ ታውቂያለሽ በተደጋጋሚ ታይቻለሁ ለከፋ ጉዳት ሊያደርሳት የሚችል ሚስጥር የያዘ ሲዲ ይሄንን ሲዲ በጣም ስላሳዘነችኝ ከነቀረስኩበት ማቴሪያል ጨምር መልሽላት ነበር ግን ምን እሷ የቀረስኩበትን ካሴት ይዛ ስትወጣ አቶ አስናቀ መጡ
ሌላ የተደበቀ ነገር ይኖራል ብለው እስኪ በቃቸው ድረስ ደበደቡ። አለመኖሩን ሲያውቁ እሷ ጋር ደውለው የደበኩት እንደነበርና ያንንም ለሳቸው እንደሰጠኋት በስልክ እንድነግራት አስገደዱ። አላምንም ሞገስና ምርጫ ስላልነበረ ነገርኳት። ወይኔ አምላኬ እዛ ካሴት ላይ ከባድ ሚስጥር ነው ያለው። ይሄንን ነገር ያገኘ ማንኛውም ሰው አድርጌ ያላትን ነገር ደግሞ ከማድረግ ሌላ ማህሌት ምንም ምርጫ አይኖራትም። እሳቸውን በዚህ ተጠቅመው በማስፈራራት አንድ ነገር ሊያደርጓት እንዳሰቡ ስለገመትኩ ሞገስ ታለዘገየ እንዴት ዛሬ ነው እንደምትነግረኝ ነገር እንዴት ነው ዘገየው? ወይኔ ሞገስ ምን ነካ በእግዚአብሔር ዛሬ ቀጠሮ አላቸው። በጣም ስትጨነቅ ነበረ። በጣም በእናትሽ ሊያ ቶሎ በይና አንድ ነገር አድርጊ። ከዚህ በኋላ ምን ልፈጠር ሞገስ? አላውቅም። አንድ ነገር ቢፈጠር ለሷም ከፍተኛ ጉዳት ለኔም የዘላለም ጸጸት ነው። ባክሽን አንድ ነገር አድርጊ። በቃ መሄዴ ነውማ። አውቄያለሁ ሂድ። ይሄን ሁሉ ዘመን አብረን ስንኖር እንኳን ርቄ ሄጄ ትምህርት ቤትም ስሄድ እንደዚህ ጀርባ ሰተሽኝ አታውቂ። አንድ ነገር ቋጥረሽ በፍቅር ስመሽ መርቀሽ ነበር የምትሸኝኝ። በቃ እኔ ግን ዛሬ እናት ጠረን ናፍቆኝ ሆዴ በጣም ባብቷል። እግሮቼም ተሳስረው መንቀሳቀስ አቅቶኛል። አንተም እኮ ድርቅ አልክ ልጄ። እኔ ድርቅ አላልኩ። ናርዶስ እዚህ ሆና ብትማር ምንም ነገር አይጎልባትም። እኔ ግን ያንቺን ፍቅር ሳጣ ብዙ ነገር ይጎልብኛል። ወይ አምላኬ፣ እንደው ምን በድዬ ነው እንዲህ አይነት ማዕት የጣልክብኝ? ናርዶስ የትም ቦታ ሆና መማር ትችላለች። እኔ ደግሞ ላገባ የወሰንኩት ማርቲን ስለመወዳት ብቻ ሳይሆን አንቺን ለማስደሰት ጭምር። ግን አንድ ቀን ትረጂኛለሽ። ደህና ሁኚ። ፍሬዘር ቆይ አንዴ ጠብቀኝ። ፍሬዘር የተናገረኝ ንግግር ብትሰሚ ኖሮ ታዝኝልኝ ነበር። ተይዋት እንገሪኝ፣ መስማት አልፈልግም። እንኳን እናትን ቀርቶ የደመኛል ልብ የሚያራራ ንግግር ተናገረ። መስማት አልፈልግም አልኩሽ እኮ። ምንም ብትይ ከዚህ በኋላ አታሳምኚኝ። የልጅሽ ፍቅር ይበልጥብሽ አልፈርድብሽ። እንዴት አይነት ነገር ነው የምትናገሪው አንቺ? አውቃለሁ። እኔ እኮ ላንቺ የልጅ ልጅሽ እንጂ ልጅሽ አይደለሁም። እንዴት አይነት ክፉ ጨካኝ ሰው ነሽ? አይደለሁም። እኔ ጨካኝ አይደለሁም። እናንተ ናችሁ መውደቂያ እንደሌለኝ እያወቃችሁ የምታሰቃዩኝ ጨካኞች። በቃሽ። በምድር ላይ አንድ አለችኝ የምልሽ አንቺ ነበርሽ። አንቺ ምን ጨካኝ ነሽ? እኔ አልጨከንኩብሽም። እንደውም ከልጆቼ በላይ አብልጬ ነው የምወድሽ። ግን ሁለተኛ እንዲህ አይነት ንግግር እንዳትናገሪ። ከወደድሽኝ ለምን ልከሽ አታስተምሪኝ? እሱ እኮ በጣም አስቸጋሪ ነገር ነው። እሺ ልከሽ ታስተምሪኛለሽ አታስተምሪኝ? እስቲ እንግዲህ እሞክራለሁ። ለማንኛውም ግን ትንሽ ጊዜ ስጪኝ። አየሽ ልጅሽም እንዲህ ያለ ነበር። ጊዜ ስጪኝ ያለ የሚያታልል። እኔ አንድም ቀን የእናቴ ሞት ተሰምቶኝ አያውቅም ነበር።
አሁን ግን ሁለታችሁም እንዲሰማኝ ስላደረጋችሁኝ አመሰግናችኋለሁ። ከዚህ በኋላ እስከ ዘላለም አትተኙ። ቁጭ በይ። ምን አደርግልሻለሁ? አንቺንም ልጅሽንም ከዚህ በኋላ ሁለታችሁንም አላውቃችሁም። መሄጃ ስለሌለኝ ግን እዚህ ሆናለሁ፣ የትም አልሄድም። በቃ ነገርኩሽ። አስናቀን ምን አትረዳኝ? መረዳት እኮ የሚባል ነገር የለም። ለአንቺ ብዬ ደፋ ቀና ላለሁኝ ሁሉም ነገር በክፋትና በተንኮል ነው የምትተረጉሙት። እንደሱ አትበል አስናቀን። እኔ እኮ ካሴቱን እስካሁን ድረስ በእጄ ያዝኩት አንተን ለማስደሰት ነው ብዬ ነው። አሁን እኔ ብዙ ስራ አለብኝ ማለት ቼክ ላደረገው አይተኸዋል? እጅ አሁን አንቺ ጋር ያለውን አምጪውና እናቃጥለዋለን። እኔ እኮ እዚህ ቢሮ ውስጥ እንዴት እናቃጥለዋለን? እዚህም ባይሆን ሌላ ቦታ ሄደን አብረን እናቃጥለዋለን። አምጪው። የት ሄደሽ ነው? የትም አልሄድኩም። አይ እንትን አንድ ቦታ ደርሽ። ይቅርታ ትዬ ማለት አንድ ጊዜ ላናግርሽ። እሺ አስናቀልሽኝና። አይ 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 ብዙ አትቆይም፣ ትመለሻለሽ ትዬ ማለት ይቅርታ በጣም አስናቀ መጣሁ። ይቅርታ ሞገስን አግኝቼው ነበር። ሲዲ እንዳልሰጣቸው ነግሮኛል። ሞገስ? የምን ሲዲ ነው የምትይው? ማለት ሁሉንም ነገር ሰምቻለሁ፣ አውቃለሁ። ጀብድቦ ስላስፈራሩት ነው እንጂ ሰጥቻቸዋለሁ ያለሽ ምንም የሰጣቸው ሲዲ የለም። ውሸታቸውን ነው። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ምን ማድረግ እችላለሁ? ካሴቱን እኮ ጠረጴዛው ላይ አስቀምጬለት ነው የመጣው። አንሿ ለናናንሳ እንዴ አስናቀ የት ሄደ? አስናቀ ሰበኝ ነበር ትጂ የት ሄደ? ተጫሻለሁ በቃ ነው። አይ አሁን እንኳን አልገባም እንዴ ቆይ እንጂ ካሴቱን አብረን እናቃለን ተባብለን። ምንድነው የተረበሽ ትመስያለሽ? አይ ምን ያስረብሸኛ? አስናቀ ቆይ እንጂ አስናቀ ምን መሆን ነው? አስናቀ ምን እያረክ ነው? አግባ ጠረጴዛሽ ላይ አስቀምጬልሻለሁ። ወይኔ አልወሰደውም። እርግጠኛ ነሽ? እርግጠኛ ነሽ? ቀይሮታል። እንዴት? ያኛው ጽሑፍ ነበር። አያትች ደህና ነሽ? ነይ
የወንድምሽ ጓደኛ ነው ታወቂው እንዴ? ያጫውቹ እንጂ አይ ማይ እንቅልፍ እያለኝ ምን ነው እንጃ ማይ ምን እንደሆንኩ ተጫጭሞኛል። ደህና ደርሽ ደህና መሽ? ደህና። ልክ በሰዓቱ ነው የመጣው። ያው የተከተለ ሰው የለም? አይ ማንም አልተከተለኝ። በጣም ጥሩ። ምግብ ይምጣላ? አይ አልበላም። ትንሽ ብላ። እውነት አሁን ነው የበላሁት። ግን አቶ መስፍን እንዲህ እንደ ሌባ በድብብቆሽ መገናኘታችን ጥሩ ነው? ጥሩም ባይሆን አስፈላጊ ነው። አስናቀ የሚሄድበት መንገድ አይታወቅም። የኔና ያንተ መገናኘት ካወቀ ደግሞ ችግር ይፈጥራል። ታዲያ በስልክ መገናኘት እየቻልን ውጥናችን የምናሳካበት የመጨረሻው ሰዓት ሲደርስ በስልክ ሳይሆን በግንባር ተገናኝተን ነው መነጋገር ያለብን። በዚህ ላይ ደግሞ በስልክ ድምጽህን ሰማ ደስ አላለኝ። እሺ የመጨረሻው ሰዓት ዝግጅት ምን ይመስላል? ጥሩ ነው። ሁሉም ነገር በታሰበው መልክ እየሄደ ነው። ግን አቶ መስፍን ግን ምን ፈራኸው እንዴ? ኧረ በጭራሽ አልፈራሁትም። ግን አቶ መስፍን በጣም ጥንቃቄ ማድረግ እንዳለብን ይሰማኛል። አየህ፣ ለዚህ ነው እንድንገናኝ የፈለኩት። ድምጽ ውስጥ የስሜት በግልጽ ይሰማኝ ነበር። እስቲ ቀና ብለኸኝ ልጅ ቢና፣ እየሰራን ያለነው ነገር ጥሩ የሚባል እንዳልሆነ አውቃለሁ። ግን ክፉ ነገር አስበን ነው እንዴ የምንሰራው? እሱማ አይደለም፣ ክፉ አስበን አይደለም። እኔ ደግሞ ጊዜው ሲደርስ አስፈላጊውን ነገር ሁሉ አመቻችልሃለሁ። ስለዚህ ሁሉንም ነገር በወኔ መወጣት አለብን። አይጠራጠሩ፣ አደርገዋለሁ። ፍሬ አንተ እኮ ለኔ ጓደኛዬ፣ ወንድሜ፣ አባቴ ሁሉ ነገር ነበር። በጣም ከልቤ ወድህ ነበር። ህይወት ያላንተ ለኔ ባዶ ነች። ደስታዬ፣ ሰላሜ፣ ተስፋዬ ጭምር ነበር። አሁን ግን ሁሉ ነገር ለኔ ባዶ ሆኖብኛል። የማስበው ነገር በህልሜ የማየው ሁሉ ተስፋ የሌለው ጨለማ ነው። እማዬ እንኳን እንደ ባዳ ከርታኛለች። ያለችኝ ብቸኛ መጽናኛ የወላጅ እናቴ ነች። እሷ ደግሞ ሞታለች። ውስጤ ባዶ ሲሆን እናቴን አፈቀች። ስለዚህ አይዞሽ ብላ ባታጽናናኝም እሷ ጋር መሄድ ፈለግኩ። ሁልጊዜም እወድሃለሁ።
ሄሎ መዲ ሄሎ ሄሎ አደጋም አለ አካሉ በእናትህ ዶክተር የደም ዝውውሩ እኮ ቆሟል እንዴ ቆይ ምንድነው የሰጣችኋል በደምልተኛ ብዬ ሁሉ መድኃኒት ሰጥቷል የምን መድኃኒት የእንቅልፉንም እንድትተኛ ብዬ ወሰደችው ምናልባት ተኝቶ ይሆናል አንተ ደግሞ ከመቼ ወዲህ ነው ደግሞ እንደሚተኛው ይልቅስ ተሽሎት እንዳይሆን ተሻለው አልተሻለው እሱ አሁን አያገባንም አቶ አስናቅ ሰዎቹ እየጠበቁን ስለሆነ ቶሎ እንሂድ ድሮ ከሆነ
ያሳብደው የማይረባ ሰው ነው ማለት ነው። ማሳበድ ምን ማለት እንደሆነ ያንን መናጢ ሰላቢ ሳሳብድ ታየኛለህ። እሱ ብቻውን አይደለም የሚያብደው፣ እስከ ዘር ማንዘሩ ድረስ ነው ወፈፌነቱን ማስተላለፍበት። አቶ አስናቀ እቃዎቹን አምጥተን በድብቅ መሸጣችን አቶ መስፍንም ባያሳብዳቸው ሌላ የሚያሳብደው ነገር አለ። እንዴት አድርጎ እንደሚያብድ ካበደ በኋላ ነው የምታየው። ለማንኛውም ወዳጅክን ለመቅበር ጉድጓድ አትቆፍር። ከቆፈርክም ብዙ አታርቀው፣ የሚገባበት አይታወቅምና ይባላል። ምናልክ አንተ ጅባገጭ ቡርዲ፣ አንተ ነህ ደግሞ ሌላ እንደዚህ የምትፈላሰፈው። አስናቀን ማንም ጉድጓድ ውስጥ አይከቱም። ማንም ስነ ስርዓት የለህም። ስነ ስርዓት የለህ አንተ እንዴ? ይሄን ሁላ ገትረን ለስነ ስርዓት ትላለህ እንዴ? ደግሞ ታይም ይዘኝ ጊዜያችን ተቀጠሉ። የቀለድክብን እኮ ነው። በጣም የለም እንዴ? እያሾፍክብን ያስፈልገናል። ምንድን ነው? ሁላችሁም ለየራሳችሁ ጥቅም ስትሉ እንጂ ለአስናቀ ብለህ አይደለም ዕቃ የገዛኸው። እባክህ የኔ ወንድም ድርጅታችንን ዘግተን ነው የመጣ ነው። ምን አለበት በጊዜ ብሸኘን። አንድ ነገር ከእናንተ ሳላገኝ ነው አይደለም እኔ ቼክ ቆርጬ የሰጠኋችሁ። ድርጅቴን ዘግቼ ነው ይላል። ቤትህን ዘግተህ ለምን አትመጣም? የት አለ የዘበኛ? እኔ እንጃ። ክፈትና ስጣቸው በቃ። ባኬን ፊልም አይተናል። ሌላ ቦታ ስለሳይ እንዴ እኔ ቁማር ማን ጫወት ማን በላ ባሎ መጋዘን ይዛችሁ ባባደረ ይሄን እኛ ቼካችንን ይዘናል። ግድ የለኝም። ሌላ ብላ በቃ እንዴ እኔ ቁማር አይተናል። ብንያም መስፍን መስፍን መድኃኒት Oh.